ልጆቹ ህፃንነት ያሉ እኛን ነው ማግኘት ያለባቸው፣ ፍቅሩን ነው ማግኘት ያለባቸው። የምናስቀምጥላቸውን ሪሶርስ፣ የምናስቀምጥላቸውን ሀብት፣ የምናቀርብላቸውን ነገር ሳይሆን እኛን ማግኘት መቻል አለባቸው። ገና እናትየዋ ሆድ ውስጥ ሆና ጽንስ ሆና ከኔ ማግኘት ያለባትን ነገር ማግኘት አለባት። ምክንያቱም የህፃን ልጅ እድገት ከተጸነሰችበት ጊዜ ጀምሮ የሚጀምረው ከባድ ኃላፊነት ነው። እግዚአብሔር አምኖ አንድ ልጅ እንዳሳድግ በእኔ ሰፖርት የሚያድግ ልጅ ሰጥቶኛል እና ሪሊ ያንን መወጣት እችላለሁ ወይ? ወላጅ ስንሆን አውቀ ነው እነዚህ ሁሉ ነገሮች እንዳሉ ተርተን አይደለም ብዙ ጊዜ ወላጅ የምንሆነው። አለማወቃችንም ያው ያስከፍለናል ይመስለኛል። ልክ ነው። የእናት ብሬን ባዮሎጂካል ነው። ልክ አንድ እናት ስታረግዝ ይነቃቃል። ያ ማለት የእናትነት ባህሪውን ታሳያለች። እንደምናችሁ ተመልካቾቻችን፣ ዛሬ በግሬትነስ ሾው ላይ ፍስሐ ተክሉን ነው ይዘን የመጣ ነው። በራሱ የአባትነት ልምድና ወላጆችን በማብቃት ላይ ባደረገው ጥናት ዙሪያ ነው የምንወያየው። እንኳን ደህና መጣ ፍስሐ። እንኳን ደህና ቆየሽኝ ሶፊ። እንዴት ነው አባትነት? እንዴት ይዘዋል? አባትነት ከባድ ነው። ቀላል አይደለም። ያ የሚከብድ ነገር አለው፣ የሚያስጨንቅ ነገር አለው። በሌላ መንገድ ደግሞ በጣም ደስ የሚል ኤክስፒሪየንስ ነው። ምን ተቀየረ የመጀመሪያ ልጅህን ስትወልድ? ውስጥ ስወልድ ሳይሆን ገና እየመጣች ነው ሲባል አክቹዋሊ ይሄ የአባትነት ወይ ደግሞ የወላጅነት ኤክስፒሪየንስ የሚጀምረው ልክ ልጅ ሲረገዝ፣ እኔ አሁን ልክ የመጀመሪያ ልጃችን ስትጸነስ ነው ማሰብ የጀመርኩት፣ ነገሮች መቀየር የጀመሩት እና ብዙ ነገሮች ወደ አይምሮዬ መጥተዋል። የመጀመሪያ ነገር የሆነ ሰው ሊመጣ ነው በእኔ በኩል፣ በእኔ ፋሚሊ ውስጥ የኔን ክትትል፣ የኔን እገዛ የሚፈልግ የሆነ ሰው ሊመጣ ነው። ስለዚህ ምንድነው ማድረግ ያለብኝ? ከባድ ኃላፊነት ነው። ምክንያቱም እግዚአብሔር አምኖ አንድ ልጅ እንዳሳድግ በእኔ ሰፖርት የሚያድግ ልጅ ሰጥቶኛል እና ሪሊ ያንን መወጣት እችላለሁ ወይ? ምንስ ነው ማድረግ ያለብኝ? በምንድን ነው እኔ ሰፖርት ማድረግ ያለብኝ? ምን አይነት አባት ነው መሆን ያለብኝ? ምን አይነት አባት ነው? ልጅ ስትወለድ ከተወለደች በኋላ ራሷን ችላ መቆም እስክትችል ድረስ የኔ ምን አይነት አባት ነው መሆን ያለብኝ? ምንስ ነው ማድረግ ያለብኝ? የሚሉት ነገሮች በጣም ነበር የሚያስጨንቁኝ። እና ምንድነው የሚጠበቀው ከኔ? ፕሮቫይድ ማድረግ ነው፣ ድሮ ከምሰራው የበለጠ መስራት፣ ገንዘብ ማግኘት፣ ከዛ በኋላ የምትፈልገውን ነገር ማሟላት፣ እሱ ነው የሚጠበቀው። ኦር እንደ አባት ማድረግ ያለብኝ፣ እንደ አባት ፊዚካሊ ተገኝቼ ሰፖርት ማድረግ ያለብኝ፣ ኢሞሽናል ሰፖርት ሊሆን ይችላል፣ ሌላ ሰፖርት ማድረግ ነው ያለብኝ። የትኛው ነው ሞር ኢምፖርታንት? የምፈልጋትን አይነት ወይ ደግሞ የምፈልገውን አይነት ልጅ ለማሳደግ የትኛው ነው ሞር ኢምፖርታንት የሚለውን እሱን ነበረ፣ የእሱ ሀሳብ ነበር በጣም የሚያስጨንቀኝና ግን በኋላ የደረስኩበት ኮንክሉዥን ምንድነው? ሁለቱም ኢምፖርታንት ናቸው። አንደኛ እች ልጅ ያው ጾታ ስለታወቀ ነው እች ልጅ ያልኩ ማውራ እች ልጅ የመጣች ነው። ስትመጣ ደግሞ ብዙ የሚያስፈልጓት ነገሮች አሉ። በፋይናንሻሊ ማቅረብ ያለብኝ የሚገዙ ነገሮች፣ የምታሟያቸው ነገሮች፣ ብዙ የምትፈልጋቸው ነገሮች አሉ። እሱን ማሟላት አለብኝ። የመጀመሪያው እሱ ነው። መስራት አለብኝ ማለት ነው። ድሮ ከምሰራው በበለጠ መስራት አለብኝ። ድሮ ከማገኘው በበለጠ ማግኘት አለብኝ። ሁለተኛ ደግሞ እንደ አባት ከኔ የምትፈልገው ነገር አለ። ከኔ የምትፈልገው ኢሞሽናል ሰፖርት አለ። ከኔ የምትፈልገው አካላዊ ድጋፍ አለ። የኔን ፊዚካል ከሷ ጋር መገኘትን፣ አብሮ መጫወትን፣ አብሮ ማሳለፍን፣ የሚያጋጥሟትን ቻሌንጆችን መርዳት፣ ያን ሰፖርት ማድረግ ይፈልጋል። ሁለቱንም ባላንስ አድርጌ መሄድ አለብኝ። ያንን ባላንስ አድርጌ ሲሄድ የሚያስፈልጋትን ነገር ታገኛለች። ስለዚህ ማደግ ባለባት መንገድ ታድጋለች ወደሚል ድምዳሜ የመጣው። እንደዛ ከሆነ ከየት ነው የሚጀምረው?
ከየት ነው የሚጀምረው ስንል በቃ ተረግዛለች። ስለዚህ ሰፖርት የሚያስፈልገው አሁን ነው መጀመር ያለበት። ገና እናትየዋ እናቷ ሆድ ውስጥ ሆና ጽንስ ሆና ከኔ ማግኘት ያለባትን ነገር ማግኘት አለባት። ምክንያቱም የህፃን ልጅ እድገት ከተጸነሰችበት ጊዜ ጀምሮ ነው የሚጀምረው። በጽንስ ውስጥ እያለች ብዙ የሚያስፈልጋት ነገሮች አሉ፣ ኢሞሽናል ሰፖርትን ጨምሮ እናትየዋ የምትጠቀማቸው የምትወስዳቸው ምግቦች፣ የሚያስፈልጓት ድጋፎች፣ እነኚህ ነገሮች ሁሉ ለልጅቷ ሁለንተናዊ እድገት አስተዋጽኦ ያደርጋሉ። እናትየዋን ሰፖርት ማድረግ አለብን። የሚያስፈልጋትን ድጋፍ መስጠት አለብኝ። ኢሞሽናል ድጋፍ ሊሆን ይችላል። ያው ታውቂዋለሽ በእርግዝና ጊዜ በጣም ብዙ ነገሮችን የሚለዋወጡት ሆርሞናል ለውጡ አለ፣ ኢሞሽናል የሆነ ለውጡ አለ፣ የአካላዊ ድካሙ አለ። ከሱ ጋር ተያይዞ ደግሞ ያው የሚመጣው የስሜት መዘበራረቅ አለና በዛን ሰዓት ላይ ሰፖርት ማግኘት አለባት እናትየዋ። የእናትየዋ ጤና መሆን፣ የእናትየዋ ጥሩ ስሜት መሰማት በልጅቷ እድገት ላይ ከፍተኛ ሚና ነው ያለው። ስለዚህ ከዛ መጀመር አለብን። እናትየዋ በእርግዝና ሰዓት የሚያስፈልጋት ነገሮች አሉ። እነሱን ማግኘቷ ለልጅቷ እድገት፣ ለልጅቷ ጤናማ ሆኖ መወለድ ለወደፊት እድገቷም መሰረት መጣል ነው። ስለዚህ እነሱን ነገሮች ማሟላት አለብን። ስለዚህ እነሱ ነገሮች ሁሉ ማድረግ ነው፣ ወደ ማድረግ ውስጥ ነው የገባሁት። ሳይንሱም እንደሚያሳየው ልጆች ከአራት ወር በኋላ አክቹዋሊ ከ3 ወርም ከ4 ወር በኋላ ደግሞ የውጭውን ኢንቫይሮንመንት ሴንስ ማድረግ ይችላሉ። ለምሳሌ መዝሙር ብትዘምሪላቸው፣ ተረቶች ብታወሪያቸው፣ አንቺ ራስሽ ኮሚኒኬት ብታደርጊያቸው መስማት ይችላሉ። ያም ደግሞ ለእድገታቸው የራሱ አስተዋጽኦ አለው እና ከ4 ወር ጀምሮ እስከምትወለድ ጊዜ ድረስ ማታ ማታ መዝሙሮችን ዘምርላታለሁ፣ አወራታለሁ። ልክ እንደምትሰማኝ አይነት እንደምትሰማኝ ሴንስ እንደምታደርገኝ አይነት በቀን ያንን እንትን አደርጋለሁ እና በጣም በሚገርም ሁኔታ 7 ወር 8 ወር አካባቢ ላይ ድምፄን ስትሰማ ሪያክት ታደርጋለች። በጣም ትፈረጋገጣለች፣ ትዘላለች፣ ምናምን ትላለች እና ይታያል፣ ሪያክሽኗ ይታያል እና እሱ በጣም የሚገርም ኤክስፒሪየንስ ነበር። ከዛ ያው 9 ወር ደረሰና መጣች። ሌላ አስጨናቂ ጊዜ ማለት ነው። የመጀመሪያ የሚያስጨንቅሽ ነገር ምን አይነት ልጅ ነች የምትወለደው? እንደው ጤነኛ የሆነች ልጅ፣ ሁሉ ነገር ያላት ልጅ ነው የምትወለደው እና ያም ጉጉት አለና በየቼክአፑ እንጠይቅ ነበረ። እያንዳንዱ ቼክአፕ ስንሄድ በተለይ 8 ወር 9 ወር አካባቢ ላይ እንዴት ነው እድገቷ? እንዴት ነው የአእምሮ እድገቷ? ጥሩ። ፊዚካል እድገቷ ጥሩ ነው እና ያው ልክ ስትወለድ በጣም ትልቅ ኪሎ ያላት በጣም ጤነኛ የሆነች ልጅ ተወለደች። ከዛ በኋላ ደግሞ ያው ላይፍ ቀጠለ ማለት ነው እና ዛጋ ምንድን ነው ማድረግ ያለብኝ ነገሮች ሁሉም ማድረግ እንዳለብኝ፣ መንከባከብ ባለብኝ መስጠት ያለብኝ ፍቅር፣ ኬር ማድረግ፣ ማጠብ ሊሆን ይችላል፣ ከፌል ስትመጣ ፊድ ማድረግ፣ ከዛ በኋላ ማጫወት፣ ስቲሙሌት ማድረግ፣ ፊዚካሊ ስቲሙሌት ማድረግ፣ ብቻ በሚያስፈልጓት ነገሮች ሁሉ እኔ በቻልኩት መጠን መገኘት ባለብኝ መጠን ያንን ማድረግ። ፀሐይ ማሞቅ ሊሆን ይችላል፣ ፊዚካሊ ስቲሙሌት ማድረግ፣ ለምሳሌ ማሻሸት፣ ስፖርት ማሰራት ገና ከ3 ወር ከ4 ወር ጀምሮ እና ያ ደግሞ ለአእምሮም እድገት፣ ለአካል እድገት፣ ላለሽ ከሷ ጋር ላለኝ ግንኙነት በጣም ትልቅ አስተዋጽኦ ስላለው በጣም ስቲሙሌት ወደ ማድረግ ውስጥ አድርግ ነበረ። በጣም አነቃቃታለሁ፣ አወራታለሁ፣ አጫውታታለሁ እና ያ ጥሩ እንትን ፈጥሮልኛል ከሷ ጋር ማለት ነው። በቃ ጥሩ ፍቅር፣ ጥሩ ቦንድ ፈጥሮልኛል። ስለዚህ ያው ካደገችም በኋላ አሁን 2 ዓመት ከ6 ወር አክቹዋሊ ግን በቃ ማድረግ ለምሳሌ ማጫወት ካለብኝ አጫወታለሁ። አጫወት ስትይ ያው ከልጅ ጋር ጊዜ ማሳለፍ ስትይ የሚያስፈልጋቸውን ነገሮች ማድረግ እና እንደዚያት ነገሮች አሉ። በጣም ደስ ይላል።
ቅድም ከመጀመራችን በፊት ቃለ መጠይቅ ስናወራ የተደረጉ ጥናቶች አባት ባለመኖሩ ያለውን ተጽዕኖ ምናልባት እሱንም ብናነሳና ልክ እንደ እናት ስታረግዝ ከልጇ ጋር ቦንድ እንድታረግ የሚያደርጉ ሆርሞኖች እንዳሉ አባትም እንዳለው ነግረኸኝ ነበርና እኔ አላውቅም ነበር ይሄንን። እሱንም እንዴት ነው ያንን ማሳደግ የሚችለው አባት የሚለውንም እሱንም ብንመለከት። እንግዲህ ልክ አንድ እናት ስታረግዝ የእናትነት ባህሪዋ ይመጣል። ይሄ ማምስ ብሬን ኤንድ ዳድስ ብሬን የሚባል አለ እና ስለዚህ የእናት ብሬን ባዮሎጂካል ነው። ልክ አንድ እናት ስታረግዝ ይነቃቃል። ያ ማለት የእናትነት ባህሪውን ታሳያለች። ልጆቿን መውደድ፣ ኬር ማረከን ከእርግዝና ጊዜ ጀምሮ በጣም ለልጆቿ ያላት ፍቅር፣ ኢሞሽናል የሆነ አታችመንት አለ፣ ባዮሎጂካል የሆነ ቦንድ አለ። ልጆቿን አለመውደድ አትችልም ማለት ነው። ምክንያቱም ይሄ የእናትነትን ሚና እንድትጫወት የሚያደርጋት የብሬን ክፍል ይነቃቃል። በተመሳሳይ መንገድ ልክ የእናት አንጎል የእናት ብሬን እንዳለ ሆኖ የአባትነት ሚና ልንጫወት የሚያስችለን የአንጎል ክፍል አለ። ክፍል ሲባል አንጎላችን በዛ መንገድ ይቃኛል። ልክ እንትኖች ኒውሮኖች አሉ፣ እነሱ ዋየርድ ይሆናሉ፣ ይንቀሳቀሳሉ። እና ስለዚህ ልክ አንድ አባት ያንን የዳድ ብሬን ወይ ደግሞ የአባትነት አንጎልን ለማነቃቃት መሳተፍ ነው ያለበትም። ካልተሳተፈ፣ ኤንጌጅ ካላረገ፣ ከልጆቹ ጋር ካልተጫወተ፣ ልጆቹን ኬር ካላረገ ይሄ የአባትነትን ሚና እንዲጫወት የሚያደርገው የአንጎል እንትን ዝም ሊል ይችላል ማለት ላይነቃቃ ይችላል ማለት ነው። እና ልክ ሲሳተፍ፣ በልጆቹ ላይ ሲሳተፍ፣ ሲያጫወት፣ ኬር ሲያደርግ፣ ሲያጥባቸው፣ ምን ሲላቸው ዳድስ ብሬን መነቃቃት ይጀምራል። የዛ መነቃቃት ደግሞ የአባትነት ሚና ለልጆቹ ፍቅር እንዲያሳይ፣ ኬር እንዲያደርግ፣ ከእነሱ ጋር ጥሩ ግንኙነት እንዲፈጠር ያግዘዋል ማለት ነው። እና ስለዚህ የአባትነት ስሜትን ለማምጣት የአባትነት ስሜት ሲባል ጥሩ የአባትነት ስሜት፣ ኬር የሚያደርግ፣ ልጆቹን የሚወድ፣ በልጆቹ በእያንዳንዷ የህይወታቸው እንቅስቃሴ ውስጥ እንዲሳተፍ፣ ፍቅር እንዲኖረው፣ ግንኙነት እንዲፈጥር የሚያደርገውን የብሬን ሲስተም ለማነቃቃት ምንድነው መሳተፍ ነው ያለበት አባት። በልጆቹ ህይወት ውስጥ ኤንጌጅ ማድረግ፣ ልጆቹን ኬር ማድረግ፣ በዕለት ተዕለት ህይወታቸው ላይ የራሱን አስተዋጽኦ ማድረግ። እንደዛ ሲያደርግ የአባትነት ብሬኑ የአባትነት አንጎሉ መነቃቃት ይጀምራል። ከዛ በኋላ መመለስም አይችልም። ፒኤችዲን በወላጅነት ወላጆችን በማብቃት ላይ እየሰራ ነው፣ ጥናት እያደረግክ ነው። እስቲ እንዴት እየሄደ ነው? እንግዲህ ያው እየተሰራ ነው ያለው። የጥናቱ ዋና ሀሳብ ልጆችን ለማብቃት፣ ያው አሁን ስለ ወላጅነት ስናወራ፣ ስለ ፔሬንቲንግ ስናወራ ወላጅነት ወይ ደግሞ ማሳደግ፣ አሳዳጊነት ከልጅና ከወላጅ ግንኙነት ያለፈ ነው። በወላጅና በልጅ መካከል ጥሩ ግንኙነት ከመፍጠር ያለፈ ነው። ወይ ደግሞ ለልጆች ቤዚክ ነገሮችን ከማሟላት ያለፈ ነው። አንደኛ ብቁ ልጆችን ማሳደግ ነው ወላጅነት ማለት። ብቁ ልጆችን፣ ብቁ ማለት በሁሉም ዘርፎቻቸው፣ በስሜት፣ በአካል፣ በጤና፣ በማህበራዊ ግንኙነት፣ በተለያየ የእድገት ዘርፎቻቸው ብቁ የሆኑ ልጆችን ማፍራት ነው ወላጅ ማሳደግ ማለት። ሁለተኛ ደግሞ ለልጆች ማሟላት ወይ ደግሞ ፓረንቲንግ፣ ይሄ ቤዚክ ለምሳሌ ምግብ ምናምን ነገሮችን፣ ልብስ፣ ትምህርት ምናምን ቤዚክ ነገሮችን ማሟላት ብቻ አይደለም። አንድ ልጅ ሁለንተናው እድገት ማምጣት አለበት። በአካል ማደግ አለበት፣ በአእምሮ ማደግ አለበት፣ በማህበራዊ ግንኙነት ማደግ አለበት፣ ስፒሪቹዋሊ ማደግ አለበት፣ በስሜቱ ማደግ አለበት፣ ሞራሉ ማደግ አለበት። ስለዚህ ሁለንተናዊ እድገት ያመጣ ልጅ ነው ውጤታማ ልጅ። አንድ ወላጅ ውጤታማ ልጅ አሳደው የሚለው ሁለንተናዊ እድገቱ የተሟላ ልጅ ማሳደግ ሲቻል ነው። ሁለንተናዊ እድገቶችን ወደም ሁለንተና እድገቱ የተሟላ ልጅ ለማሳደግ ደግሞ ወላጆች ሁለንተናዊ እድገቱ የተሳካ ልጅ ለማሳደግ የሚያስችል
እውቀትም ክህሎትም ሊኖራቸው ይገባል ነው መነሻችን እሱ። ሶ ልጁ ላይ አይደለም መስራት ያለብን፣ ልጁ ላይ መስራት አለብን። መጀመር ግን ያለብን ወላጆችን ከማብቃት በተለያዩ ዘርፎች፣ ለምሳሌ በጤና፣ በምግብ ሲባል ኒውትሪሽን፣ ኤርሊ ስቲሙሌሽን፣ የኤርሊ ለርኒንግ፣ በሕፃንነታቸው ጊዜ ማነቃቃት፣ አካላዊ እድገታቸው ሊሆን ይችላል፣ ስሜታዊ እድገታቸው፣ ቋንቋቸውን፣ የአእምሮ እድገታቸውን ማነቃቃት መቻል አለባቸው ወላጆች። ሴፍቲ ኤንድ ሴኪሪቲ፣ ልጆቹን ከተለያየ ነገር መጠበቅ፣ ከአደጋ መጠበቅ፣ ከአቢዩዝ መጠበቅ፣ ከተለያየ እድገታቸውን ጤናቸውን ከሚጎዱ ነገሮች መጠበቅ መቻል አለባቸው። ያንን እውቀቱም ክህሎቱም ሊኖራቸው ይገባል። እነኚህ ነገሮች አሉ። በሌላ መንገድ ደግሞ የተለያየ ስፔሻሊስት ያላቸው ልጆች ሊኖሩ ይችላል። ስለዚህ እነኛን ልጆች እንዴት አድርገን ነው ሰፖርት ልናደርግ የምንችለው ልናስተምራቸው የምንችለው? የእኛ ልጆች ብቻ ላይሆኑ ይችላሉ፣ በአካባቢያችን ሊኖሩ ይችላሉ። በሌላ መንገድ ደግሞ በተለይ የእናትየዋ ጤና መጠበቅ አለበት። ኢሞሽናል ሜንታል ህልዟ የተጠበቀች እናት ወይ ደግሞ የተጠበቀ ቤተሰብ ሊኖር ይገባል። እናትየዋ ኢኮኖሚክሊም ሶሻሊም ኢምፓወርድ መሆን መቻል አለባት፣ መብቃት አለባት። እነኚህ ነገሮች ሁሉ ስንደማምር ቅድም እንዳልነው ውጤታማ የሆኑ ልጆችን ማሳደግ ይችላሉ። የኛ ጥናት ፎከስ የሚያደርገው በእነኚህ አሁን በጠቀስኳቸው ዘርፎች ላይ ወላጆችን ማብቃት ሰፊ ነው። እንደዚህ እንደሆነም ያው ወላጅ ስንሆን አውቀ ነው እነዚህ ሁሉ ነገሮች እንዳሉ ተርተን አይደለም ብዙ ጊዜ ወላጅ የምንሆነው እና አለማወቃችንም ያው ያስከፍለናል ይመስለኛል። አሁን ያነሳቸው እያንዳንዳቸው ሁሉም ላይ ክህሎት ምናልባት ፍቅሩ ላይ ነው። በቃ ሁላችንም የምንችለው ነገር ፍቅሩ አውቶማቲክ ነው። ሞከራችሁት ወላጆች ላይ? እየሞከር ነው። እንዴት አገኛችሁት? እሱ ያው እንግዲህ እስካሁን ያለው ፊድባክ ጥሩ ነው። ገና ፓይለት ነው እያደረገናል ማለት ገና ለመተግበር ሙከራ የተሰራው ነገር ይሰራሉ ወይ፣ አሁን ባለው ይዘት ስልጠናው መስጠት ይቻላል ወይ፣ የሚሰጠው ስልጠና የሚሰጠው ኢንተርቬንሽን ወላጆቹ በሚገባቸው መጠን ነው እየተዘጋጀው የሚለውን እሱን እየሞከር ነው ያለው። የተወሰኑ ወላጆች ላይ ተሞክሯል። እስካሁን ያለው እንትን ጥሩ ነው። ስለዚህ የተዘጋጀው ማኑዋል በሁሉም ደረጃ ላይ ያሉ እናቶች የተማሩም የትምህርት ደረጃ የሌላቸው ማንበብ መጻፍ የሚችሉ ተፈናቅለው የተፈናቃይ ካምፕ ውስጥ ያሉ እናቶች አሉ፣ በገጠር ያሉ፣ በከተማ ያሉ፣ በተለያየ ሁኔታ ውስጥ ያሉ ወላጆች ሊረዱት በሚችሉት መጠን መዘጋጀት አለበት ነውና አሁን እዛ ላይ ነው እየሰራን ያለ ነው። ስለዚህ አሁን ፉሊ መተግበር ሲጀምር በእርግጠኝነት ለውጥ ያመጣል ብዬ አስባለሁ። እንደው አሁን ለሚመለከቱን ተመልካቾች አባቶች እናቶችም ቶሎ ቢረዱት ብለህ የምትለው ቶሎ ቢገባቸው ብለህ እነዚህን ነገሮች ላይ ቢያተኩሩ ይህችን ክፍል ማስተካከል ቢችሉ የተሻለ ቅድም እንዳለው ሁለንተናዊ ብቃት ያላቸው ልጆች ማሳደግ እንዲችሉ ነው አይደለ? መጨረሻው ግቡ እዚች ላይ ቢያተኩሩ የምትልበት በጣም በቃ ቢተኮርበት የምትለው ክፍል የትኛው? እንግዲህ ነጥዬ እዚህኛው ላይ ቢያተኩሩ ማለት አልፈልግም። ምክንያቱም ሩም መስጠት ነው ማለት የሆነ በቃ እዚህኛው ላይ ለጊዜው ካተኮርን እንዳይሉ ፍልፍ ነገሮች ጠቃሚ ናቸው። ግን አንድ መታሰብ ያለበት ነገር ቅድም እንዳልሽው አንቺም ብዙ ወላጅ ፎከስ የምናደርገው ፍቅር መስጠቱ ላይ እና ከዛ ደግሞ ይሄ ፕሮቫይድ ማድረግ አይደል፣ ስራ ሰርተን ተሯሩጠን ለፍተን ለልጆቻችን የሚያስፈልገው ነገር መስጠት ላይ ነው ፎከስ የምናደርገው እና ሁለቱም ባላንስ ማድረግ
ነው እኔ ትኩረት እንዲሰጠው የምፈልገው። ለልጆች የሚያስፈልጋቸው ነገሮች ማሟላት ያስፈልጋል። መማር ካለባቸው ማስተማር አለብን። ጥሩ ትምህርት የሚያገኙበት እንትኖችም ሁኔታዎችን መፍጠር አለብን። ማሟላት ያሉብን ነገሮች አሉ። ያንም አላስፈላጊ ነው አንልም። ያ ነገር መሟላት አለበት። በተመሳሳይ ደግሞ መንገድ ከምናቀርብላቸው ምግብ፣ ከምናቀርብላቸው ትምህርት፣ ከምናቀርብላቸው ቁሳቁስ፣ መጫወቻ፣ ልብስ ባላነሰ እንደውም በበለጠ መንገድ ደግሞ የኛን ፍቅር፣ የኛን ፕሬዘንስ ይፈልጋሉ። በጣም ትኩረት የነፈግም ብዙ ጊዜ በተለይ አባቶች ጋር ለልጆቻችን ያለንን ፍቅር የምናሳየው በመስራት፣ በመልፋት፣ ገንዘብ በማካበት በቃ ለልጆቼ ነገ ጥሩ ትምህርት ቤት እንዲማሩ አይደለ ቅርስ እንዳስቀምጥላቸው እያልን እዛ ላይ ነው ለልጆቻችን ያለን ፍቅር የምናሳየውና መሆን ያለበት ግን ልጆቹ ሕፃንነት ያሉ እኛን ነው ማግኘት ያለባቸው፣ ፍቅሩን ነው ማግኘት ያለባቸው። የምናስቀምጥላቸውን ሪሶርስ፣ የምናስቀምጥላቸውን ሀብት፣ የምናስተምራቸውን ትምህርት ቤት፣ የምናቀርብላቸውን ነገር ሳይሆን እኛን ማግኘት መቻል አለባቸው። የእኛን ፍቅር ማግኘት መቻል አለባቸው። እኛ የምንሰጣቸውን ፍቅር ኤክስፒሪየንስ ማድረግ መቻል አለባቸው። ስለዚህ ፊዚካሊ መገኘት አለበት አንድ ወላጅ፣ በተለይ አባት ፊዚካሊ መገኘት መቻል አለበት። ልጆቹ መንከባከብ መቻል አለበት። ፍቅሩ ማሳየት አለበት። የሚፈልጉትን ነገር እዛው ተገኝቶ ማሟላት አለበት። እንደነሱ ሆኖ መጫወት አለበት አብሮ። ስለዚህ ይሄ የሚያሳያቸው ፍቅር፣ የሚሰጣቸው ፍቅር፣ የሚሰጣቸው እንክብካቤ ከልጆቹ ጋር የሚያሳልፈው ኳሊቲ ታይም። ብዙ ጊዜ አሁን በቃ እሑድ ከልጆቼ ጋር ነው የምውለው ወይ ደግሞ በሳምንት ይሄን ያህል ቀን ከልጆቼ ጋር ነው የምውለው ብለን ቤት ውስጥ ተገኝተን ግን ቲቪ የምናይ ከሆነ ስልካችን ላይ ጊዜ የምናሳልፍ ከሆነ አልተገኘንም። ፊዚካሊ ተገኝተናል፣ ግን ለልጆቹ የሚገባቸውን ፍቅር፣ የሚገባቸውን ጊዜ አልሰጠንም። ስለዚህ አጭርም ጊዜ ብትሆን ለልጆቹ ኳሊቲ ጊዜ መስጠት። ኳሊቲ ጊዜ ማለት ከነሱ ጋር እንደነሱ ሆኑ ጊዜ ማሳለፍ፣ ከነሱ ጋር መጫወት፣ መሯሯጥ ካለብሽ መሯሯጥ፣ መስማት ልጆቹን፣ ማዳመጥ ልጆቹን። ስለዚህ ከነሱ ጋር ጥሩ ጊዜ ማሳለፍ ያ በጣም ኢምፖርታንት ነው። ከምናቀርብላቸው ነገር ያላነሰ እንደውም የበለጠ በጣም አስፈላጊ ነገር ነውና እንደው ማሟላቱ ላይ፣ ፕሮቫይድ ማድረጉ ላይ፣ ጥሩ ትምህርት ቤት ማስተማሩ ላይ፣ ለነሱ ሀብት ማስቀመጡ ላይ ብቻ ፎከስ አድርገን መጨረሻ ላይ ልጆቹ እንዳናጣቸው። ሰላም፣ እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።